ለማካፈል ዝግጁ ነኝ ልላችሁ እፈልጋለሁ። ብዙ ወጣቶች ያላችሁ ወጣቶች ብቻ ሳትሆኑ ቢዝነስ ባለቤቶች ያላችሁ ቢዝነሳችሁ እንዴት አድርጋችሁ ማርኬት ማድረግ እንዳለባችሁ የማታውቁ የምትፖስቱት የምትለቁት ቪዲዮዎች ቢዝነሳችሁ ኪሳራ ውስጥ የሚያስገቡት ቪዲዮዎች ናቸው። ብራንዲንግ አታውቁም ብዙዎቻችሁ። ፐርሰናል ብራንዲንግ የሚባል ነገር አለ። የአዶናይ ፐርሰናል ብራንዲንግ እንግዲህ ብዙዎቻችሁ ታውቁታላችሁ። ስለዚህ ይህ ፐርሰናል ብራንዲንግ ሚስጥር አሳልፌ መስጠት እፈልጋለሁ። ለምንድን ነው የምሰጠው? እኔ አሁን አብዛኞቹ አጠገቤ የነበሩ ስኬታማ ሰዎች የዛኔ ገንዘብ ሳይኖረኝ እውቀቱ ሳይኖረኝ ስኬቱ ሳይኖረኝ ምንም ያካፈሉኝ ነገር አልነበረም። የራሳቸው ፎርሙላ የራሳቸው ሚስጥር ራሳቸው ደብቆ ብቻቸው ስኬታማ መሆን የፈለጉ ጓደኞች። እኔ ግን እንደዚህ አይነት ወንድ መሆን አልፈልግም። ሰዎችን እያገዝኩኝ የራሴን ከፍ ማድረግ እፈልጋለሁ እና አፍሪቱተርስ የብዙ ወጣቶች ህይወት ይቀይራል። በጣም ብዙ ወጣቶች ክህሎት እንዲኖራቸው ያግዛል። ወደ ስልክ እየተቀየረ ነው። አብዛኛው ሰው ቀና ብሎ ማየት አቁሞ ድንን ብሎ ማየት ጀምሯል። ሁሉም ነገር የሚገኘው እዚህ ውስጥ ነው ማለት ነው። ፕሮሞሽኖች እዚህ ናቸው፣ ቢዝነሶች እዚህ ናቸው፣ የኢትዮጵያ ኢኮኖሚ እንዳለ እዚህ ውስጥ ነው። ይህ ማለት ምንድን ነው? ለወጣቶች በሚሊዮኖች የሚቆጠሩ የስራ እድሎች አሉ። ግን ህይወታችን መቀየር ከፈለግን ክህሎት መማር ይኖርብናል። ቪዲዮግራፊ፣ ሲኔማቶግራፊ፣ ግራፊክስ ዲዛይን፣ ኮንተንት ክሪኤሽን፣ ስክሪፕት ራይቲንግ፣ እነዚህ ነገሮችን ካልተማርን አሁን ባለንበት ደረጃ በጣም ብዙ ነገር ነው ሩዝ የምናደርገው። በጣም ብዙ ህይወት ቀያሪ እድሎች ያመልጡናል ማለት ነው። እኔም ወደዚህ የመጣሁት ይህ ነገር ለመቀየር ነው። አላማዬም ዛሬ ኦን ሆኗል። ብታጨረጭሩ ደስ ይለኛል። ቴንክ ዩ ሶ ማች። እወዳችኋለሁ። አንድ ጊዜ አዶናይ ሲያወራ እውነት እኔ ራሱ እዝዝ ብዬ እያየሁት ነበር። እናንተ ምንም አይታችሁታል? እስቲ ካያችሁ አንድ ሞራል ስጡልኝ እባካችሁ። እስካሁን ንግግር ያደረጋችሁት እባካችሁ በክብር ወደ መድረኩ እንድትወጡ በአክብሮት እጠይቃለሁ። ወይዘሮ አብረህት፣ አቶ ሄዶም እንደዚሁም ብራንድ አምባሳደር ነው፣ ባለቤትና መስራችም ጭምር ነው። በነገራችን ላይ አዶናይ የአፍሮ ሀብ እንደዚሁ ዝም ብሎ በድንገት የመጣ አይደለም። የክብር እንግዳ ተብሎ የመጣ እንዳልሆነ ለመግለጽ ነው። ብራንድ አምባሳደር የሆነ ቀን በጣም በጥያቄ አፋጠነው ነበረ። ያን ጊዜ ታስታውሱ እንደሆነ ደግሞ ስግጥ ፍምስ በጣም ወደ ላይ ወጣ ብላ ነበር አይደለ? እና ምን ለማለት ፈልጋ ነው ብለን ይዘነው ነበረ። ያቺ ስግጥ ፍምስ ምን ማለት ነው ብለን አፋጠን ይዘነው ነበረ። ደህና አድርጎ መልስ ሰጠ። ነገሮች እየተስተካከሉ መጡ። ከዛ በኋላ አዶናይ እጅግ በጣም የወቅቱ ተፈላጊ ወጣት ሆነ። እናመሰግናለን። እሺ፣ ወደ መድረክ እንድትወጡ ጠይቄ የነበረ ወይዘሮ አብረህት፣ አቶ ሄዶም እና እንደዚሁም እሺ፣ በነገራችን ላይ ቀደም የገለጽኩላችሁ ፕሮፌሰር ክንደያ የክብር እንግዳችን ናቸው። ከዚህ ተቋም ጎን ናቸው ያሉት። ወደፊትም እንደሚሆኑ እርግጠኛ ነን። ብዙ ስራ ጥበት እያለባቸውን የጠራ ናቸው። በጣም በርካታ ስራ እያለ ስለሆነ የጠራ ናቸው። ለምን እሳቸውን ቀድመን አንሸኝም ማለት ነው። እሳቸውን ቀድመን ለመሸኘት ደግሞ እሳቸው የሚያበረክቱልን የሚሰጡልን ሰርተፍኬት ስጦታ አለ። ስለዚህ ፕሮፌሰር ክንደያ ገብረ ሕይወት እባክዎን ወደ መድረክ፣ እንደዚሁም ደግሞ አርክቴክት ትዕግስት ገብረትንሳኤ እባክሽ ወደ ሼርሆልደር እና የቦርድ አባልነት ወደ መድረክ ልትመጡ። እሺ እሺ፣ ሰዓታችንን ቀልጠፍ ለማድረግ ተሸላሚዎቹን
እሺ የመጀመሪያ ተሸላሚያችን አዶናይ ብርሃነ ነው። ሁለተኛ ተሸላሚያችን ኒዮ ማርኬቲንግ ኤጀንሲ። ሶስተኛ ተሸላሚያችን ፊልኮም ቴክኖሎጂ። እሺ አራተኛ ተሸላሚያችን የዳይሬክተር መምህር ዳንኤል። እሺ የሌላ አስተማሪዎቹ ዳኒ በተወካይነት ልትቀበሉ ይፈቅዳል። እሺ ተሸላሚዎች እናመሰግናለን። ግን እንደው ፕሮፌሰር ክንደያ ምንም አልናገርም ብለው ነበር። ምንም አልናገርም መናገርም አልፈልግም ብለው ነበር። እኔ ሚስጥር መጠበቅ እውቅና ስላለኝ ነው ለእናንተ የነገርኳችሁ። ካጨበጨባችሁ ግን እሳቸው አንድ ቃል የስራ አደራም ቢሆን ወይ ደግሞ ይህን ስሩ ይህን አድርጉ የሚል ምክርም ማንኛውንም ነገር ቢሆን የሚሉትን እቀበላለሁ። ፕሮፌሰር ክንደያ እባክዎ። ለሁላችን ውጭ ነው ሁላችሁ የተከበራችሁ በየማዕረጋችሁ ዛሬ በዚህ በእናንተ መካከል ተገኝቼ እንዲህ አይነት ጥሩ ነገር የመጀመር ስለዘጋበት በጣም አመሰግናለሁ። በጣም አመሰግናለሁ። ፕሮግራም እንጀምራለን ሲሉ እንደዚህ አይነት ነገሮች ያው ተጨማሪ ኦፖርቹኒቲ ነው። ቅድም አዶናይ ሲናገር እንደነበረው እንደዚህ አይነት እድሎች ዝም ብሎ የሚመጡ አይደለም። ሰው መድከም አለበት፣ ለዛም መስራት አለበት። ከሰራ ደግሞ ብዙ አማራጮች አሉ ነው። የአንድ የኢለርኒንግ አማራጭ በፎርማል ትምህርት ብቻ ሳይሆን ሰው እየመረጠን ማድረግ የሚችል ትልቅ እድል ይሰጣሉ። ስድስት ኮርሶች እነዛ ስድስት ኮርሶች የፈለጉ ማለት ስንማር እኛ ሁሉም በግድ ነው እየተማሩ ያድግ ነው። አሁን ግን ምርጫ አለ ማለት ነው። ሰው ካለንቱ ራሱ ፈልጎ የትኛው ነው ከስድስት ኮርሱ መውሰድ የሚችል ከዛ በላይ መውሰድ የሚችልበት ጥሩ አጋጣሚ ነው። ስለዚህ ይህን መሰረታችሁ ለሁላችሁ በተለይ አብረትን ትዕግስትም ሌሎቻችሁም አዶናይም እንኳን ደስ ያላችሁ ማለት እፈልጋለሁ። በኛ በኩል በትምህርት ሚኒስቴር ደረጃ ከእናንተ ጋር ለመስራት ዝግጁ ነን። በቀጣይ ደግሞ አብረን ተነጋግረን እናወራለን። ስለዚህ እንኳን ደስ ያላችሁ። እሺ ከሁላችን ውጭ ስላደረጉት ንግግር ከልብ አመሰግናለሁ። እሳቸውን እንሸኛለን። ፕሮግራማችን ይቀጥላል። እናመሰግናለን። እሺ ወደ ስቴጅ አሁን ተጨርሳችኋል። ወደ ስቴጅ ስቴጅ ላይ የመጡት አለ ምክንያት አይደለም። የምንጠይቃቸው የምናፋጠጣቸው ነገር ስላለ ነው። እዚህ መሀል ደግሞ ሁለት ፊልሞች ናቸው ያሉት። ማነው ታላቅ? እሺ ከታላቅ እንጀምራለን ማለት ነው። ይህን ፕሮግራሙን የተመለከተ ነገር ምንድነው ዛሬ የተገናኘንበት የሚለውን ነገር ያለውን ትንሽ ቴክኒካል ነገሮች የሚነግሩናል። በነገራችን ላይ ፕሮግራማችን በጣም ሄዶ ሊያልቅ ትንሽ ቀረውና እኔ ራሱ እንዲህ ያለ ቀልብጭ ያለች አጠር ያለች ፕሮግራም አይቻል አቅም እንዲህ ያለ አጭር መድረክ መልቻል አቅምና በጣም
ቅር እያለኝ ነው። መግለጫውን ማብራሪያውን ይሰጡናል። ሰርተፍኬት ስለተሰጠ ከዛ በኋላ አንድ ሁለት ነገር አድርገን ወደ ሪፍሬሽመንት የምንሄድ ነው የሚሆነው። ወደ ታላቁ ፊልም ልውሰዳችሁ። እሺ፣ አመሰግናለሁ። ስፔሻሊ የሚዲያ ተቋማት ሁላችሁም ስለመጣችሁ በጣም አመሰግናለሁ። የተከበራችሁ እንግዶች፣ ስለ ኒዮ ብዙ አልልም። ስፔሻሊ ማትሪክስ ካያችሁት ብዙ ነገር ማለት አይጠበቅብኝም ስለ ኒዮ። ከዛ ውጭ ግን ኢንተርቴይንመንት ላይ ወይ የኢንተርቴይንመንት ኢንዱስትሪው ላይ ለ8 ዓመት አክቲቭሊ እየሰራን ነበርና ከስቱዲዮ 30 ጀምሮ ሪቶ ካዲስ ባለ ታሪኮቹ ሁለት ጓዳ ከዛ ውጪም ብዙ ማስታወቂያና ሚውዚክ ቪዲዮዎች ሰርተናል። ስፔሻሊ ስቱዲዮ 30 ሞር ኢንኩቤሽን ላይ ነበር የምንሰራው። ወደ 5 ዘፋኝና 3 አቀናባሪ አንድ ቤት ውስጥ ተዘግተው ለ1 ወር ሳይወጡ እንደማሰልጠን በሉት በ1 ወር አንድ አልበም መጨረስ ነበር የሚሰጣቸው ታስክ። የመጀመሪያ ሲዝን ላይ ጃኖ ባንድ እና ማሪ ብራዘርስ እንደ ሜንቶር ማድረግ አግዘውን ነበር። ሁለተኛ ሲዝን ያውኑ ሞላ። ሶስተኛ ሲዝን ደግሞ ጆኒ ራጋ በቅርብ ሶስተኛ ሲዝን ስቱዲዮ 30 ይለቀቃል። ከዛ ውጪ ፊልኮም እና አፍሮሃብ ስፔሻሊ አፍሮሃብ ይህንን ቪዥን አዶናይ ይህን ነገር እናድርገው ሲሉ ከኛ እስካሁን ከሰራናቸው የኢንኩቤሽን ስራዎች አላይን የሚያደርገውን አገኘ ነው እና ለእኛ በጣም ትልቅ ኦፖርቹኒቲ ነበር። በጣም ቴንኪው ማለት ፈልጋለሁ። እኛ ስንጀምር የነበረው ስትራግል ስለማውቀው አሁን ኤኒ ኢንተርቴንመንት ላይ መሳተፍ የሚፈልግ ሰው ወይ ህልሜ ነው የሚል ሰው እንደኛ 8-10 ዓመት መቆየት የለበትም ማለት ነው። ጀስት ዋን አፕሊኬሽን አዌይ ነው ወደ ህልማችሁ ለመሄድ። ኢት ቴክስ 1 ወር ከ2 ሳምንት ኮርሶቹ ሙሉ ተምሮ ለመጨረስ 1 ወር ከ2 ሳምንት ነው የሚፈልገው። ያው ይሄን ምን ያክል ቀላል እንደሆነ ኦር ምን ያክል ነገሮችን እንዳቀለለ ከዚህ በላይ ግልጽ ሊሆን አይችልም። ቴንክ ዩ። ከዚህ በመቀጠል አዶናይ የሰራትን የተውናትን ያው ሁሌም ቲክቶክ ላይ እናየዋለን፣ ግን ደግሞ አጠር ያለች ፊልም በዚህኛው ስክሪን እናያለን። በስክሪኑ ላይ ካየን በኋላ ወደ ትንሹ ፊልሙን እንሄዳለን ማለት ነው። ከዛ ፕሮግራማችን ይጠናቀቃል። እባካችሁ ቪዲዮውን አስተባባሪዎች ክፈቱልን። ላይቶቹን አጥፉልን። ምናምን ትንሽ ፖዝ አድርገው አንዴ መብራቱን ብታጠፉልን በደንብ በጥራት ለማየት እንችላለን። አክተር የመሆን ፍላጎቱ ካላችሁ ታላላቅ አንጋፋ አክተሮች የፈጠሩ መምህራን እኛ ጋር ታገኛላችሁ። ፐርፌክት፣ በጣም ወድጀዋለሁ። ኢሞሽናል ብቻ ትንሽ ከፍ አድርጉ። ዳይሬክተር የመሆን ፍላጎት ካላችሁ አንጋፋ ከተባሉ ዳይሬክተሮች ሙሉ ስልጠና በማግኘት በቀላሉ ወደ ስራ ማሰማራት ትችላላችሁ። ለመመዝገብ ወደ africatours.com በመሄድ ህይወታችሁ በአጠቃላይ መቀየር ትችላላችሁ። የሲኒማቶግራፊ ሙሉ ስልጠና በማግኘት በአጭር ጊዜ ውስጥ ብቁና ተፈላጊ መሆን ትችላላችሁ። እንዲሁም ስለ ኤዲቲንግ እና ግራፊክስ ዲዛይን ያለምንም ጭንቀት ከመጀመሪያው ጀምሮ ማስተርስ እስከምታደርጉት ድረስ ሙሉ ስልጠና ታገኛላችሁ። ብቁ ሆናችሁ ስራችሁን መጀመር ትችላላችሁ። ያም ብቻ አይደለም፣ ሀገራችን ውስጥ አንጋፋ ከሚባሉ ጸሐፊዎች ሙሉ የስክሪፕት ራይቲንግ ስልጠና ታገኛላችሁ። ስክሮል ያደረጋችሁ ጊዜያችሁ ከምታቃጥሉ ኮንተንት ክሬሽን ተምራችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ።
እኔ ደግሞ የእናንተ ኮንቴንት ክሬሽን ሆኜ ላሰለጥናችሁ ተዘጋጅቻለሁ። በ7 ቀን ውስጥ ብቻ ከ650 ሚሊዮን ቪው በላይ እይታ አግኝቻለሁ። ይህ ደግሞ እድል ሳይሆን እውቀት ነው። ይህ እውቀት ደግሞ ለእናንተ ለማካፈል ዝግጁ ነው። ህይወታችሁ ትቀይራላችሁ። ዋና ጠላት አይኗችን ነው። ወደምንበት ደረጃ መድረስ ካቃተን አይኗችን እያቋረጠ ስለሆነ ድሮ ፈሪ ነበርኩ፣ አናፋ ነበርኩ፣ ሰው ምንኛም እየጨናነቅ ነበረ። ይህ የሆነበት ምክንያት ደግሞ አይኖን መቆጣጠር ሊከብዶች ጋር ነበረ ነው። እንዴት አድርጌ ነው ትንፋሽን በመቆጣጠር ትንፋሻችሁን መቆጣጠር ካልቻላችሁ